በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 26 ቀን የሚከበሩ የቅዱሳን በዓላት፦ አቡነ ሰላማ ከሳቴ ብርሃን። ቅዱሱ በትውልዳቸው ግሪካዊ ቢሆኑም ሶርያ አካባቢ እንዳደጉ ይታመናል። በቀደመ ስማቸው ፍሪምናጦስ የሚባሉት አቡነ ሰላማ ወደ ኢትዮጵያ የመጡት በአደጋ ምክንያት በድንገት ቢመስልም ውስጡ ግን ፈቃደ እግዚአብሔር ነበረበት። በድንበር ጠባቂዎች ወይም በአደጋ ጣዮች ከባልንጀራቸው ኤዴሲዮስ ጋር ተይዘው ወደ አክሱም የመጡት በንጉሥ ታዜር ወይም አይዛናና በሚስቱ ሶፊያ አህያዋ ዘመን ነው። ጊዜው በውል ባይታወቅም በአራተኛው መቶ ክፍለ ዘመን ነው። ፍሪምናጦስ ምንም የመጡበት ዓላማ ስብከተ ወንጌል ባይሆንም በአክሱም ቤተ መንግሥት አካባቢ ይሰብኩ ነበር። ያን ጊዜ በጃንደረባው ቅዱስ ባኮስ የተቀጣጠለው የክርስትና ችቦ ውስጡን በሀገሪቱ ነበርና ፍሪምናጦስ አልተቸገሩም። በተለይ ሕፃናቱን ኢዛናና ሳይዛናን ገና ከልጅነት ስላስተማሯቸው ነገሮች የተሳኩ ሆኑ። ልክ ንጉሥ ታዜር እንደሞተ ሁለቱ ሕፃናት በመንበሩ ተቀመጡ። ፍሪምናጦስም ወደ ግብፅ ጳጳስና ጥምቀት ከመጻሕፍት ጋር እንዲመጣላቸው ላኩ። ሐዋርያዊው ቅዱስ አትናቴዎስም ፍሪምናጦስን ሰላማ ብሎ ሰይሞ በጵጵስና በንዋየ ቅድሳትና በመጻሕፍትም ሸልሞ መለሳቸው። አቡነ ሰላማ ወደ ኢትዮጵያ እንደተመለሱ ከነገሥታቱ ጀምረው ለሕዝቡ ጥምቀትን አደሉ። ኢዛናና ሳይዛናም አብርሃ፣ አበራና አጽብሃ አነጋ ተብለው ስማቸው ተደነገለ። ከዚያ በኋላ ድንቅ በሚሆን አገልግሎት ነገሥታቱ፣ ጳጳሱ ሰላማና ሊቀ ካህናቱ አንበርም ለክርስትና መስፋፋት በጋራ ሰርተዋል። የአቡነ ሰላማ ትሩፋቶች፦ አንደኛ ጵጵስናና ክህነትን ከእውነተኛ ምንጭ አምጥተዋል። ሁለተኛ ክርስትናና ጥምቀትን በሀገራችን አስፋፍተዋል። ሶስተኛ ቅዱሳት መጻሕፍትን ከውጭ ልሳኖች ተርጉመዋል። አራተኛ ገዳማዊ ሕይወትን ጀምረዋል። አምስተኛ አብያተ ክርስቲያናትን አንጸዋል። ስድስተኛ ግዕዝ ቋንቋን አሻሽለዋል። ከግራ ወደ ቀኝ እንዲጻፍ እርባታ እንዲኖረው ከአቡጊዳ ወደ ሀለሃመ ቀይረዋል። ባላቸው ንጹሕ የቅድስና ሕይወት ለሕዝብ ምሳሌ ሆነው ወበንተዝ ተሰይመ ከሳቴ ብርሃን እንዲል ገድላቸው በእነዚህ ምክንያቶች ከሳቴ ብርሃን ብርሃንን የገለጠ ሲባሉ ይኖራሉ። በመጨረሻም ከመልካሙ ገድል በኋላ በ352 ዓመተ ምህረት አርፈው ተቀብረዋል። ቅዱስ ዮሴፍ አረጋዊ በአዲስ ኪዳን መጀመሪያ አካባቢ ስም አጠራራቸው ከከበረ ደጋግ እስራኤላውያን አንዱ የእመቤታችን ጠባቂ ቅዱስ ዮሴፍ አረጋዊ ነው። ትውልዱ ከነገደ ይሁዳ ሲሆን አባቱ ያዕቆብ ይሰኛል። በጉዝና ወራት የእመቤታችንን አክስት ማርያምን አግብቶ ብዙ ልጆችን ወልዶ አርጅቷል። ከልጆቹም ዮሳ፣ ያዕቆብ፣ ይሁዳ፣ ስምዖንና ሰሎሜ በቅዱስ መጽሐፍ ተዘክረዋል። ቅዱስ ዮሴፍ ዕድሜው 75 ሲሆን ሚስቱ ማርያም ሞተችበት። ከጥቂት ወራት በኋላም በመንፈስ ቅዱስ ድንግል ማርያምን ሊያገለግል ተመረጠ። እጮኛ የሚለው ለዛ ነው፣ ለአገልግሎት ነው የታጨው። እመቤታችን ለአረጋዊ ዮሴፍ በሁለት ወገን ልጁ ወይም ዘመዱ ናት። አንደኛ የሚስቱ ማርያም እህት የሐና ልጅ ናት። ሁለተኛ የቅድመ አያቱ የአልዓዛር ልጅ ናት። ደጉ ሽማግሌ ቅዱስ ዮሴፍ ምን ቢያረጅ እመቤታችንም ለማገልገል አልደከመውም። አብሯት ተሰደደ። ረሃብ ጥማቷን፣ ጭንቅና መከራዋን፣ ሐዘንና ችግሯን ተካፍሏል። ከመብራንና አምላክ ልጅ ጋር ለ16 ዓመታት ኖሯል። ከነዚህ ዘመናት በኋላም በ16 ዓመተ ምህረት በተወለደ በ91 ዓመቱ ሲያርፍ ጌታችን ሥጋ አይፈርስም ብሎ ቃል ኪዳን ገብቶለታል። ኢየሱስ ክርስቶስ በከመ አሰፎ ኪዳነ ይበሌ በመቃብር ወኢሂ ማሰነ እስከ ዮም በድኑ ሃሎ ድሁነ እንዳለ በመጽሐፍ ስንክሳር። ቅዱስ ጢሞቴዎስ ዘአልቦ ጥሪት። ይህ ቅዱስ አባት በአራተኛው መቶ ክፍለ ዘመን የእስክንድሪያ ፓትርያርክ የነበረ አባት ነው። ዘመነ ሲመቱም ከ377 እስከ 387 ድረስ ለ10 ዓመታት ነው። በእነዚህ ዘመናቱ ዘአልቦ ጥሪት ገንዘብ የሌለው ነዳዩ አባት ነበር የሚባለው። ገንዘብና ዓለምን የናቀ አባት ነበር። ቅዱስ ጢሞቴዎስ የቅዱስ አትናቴዎስ ሐዋርያዊ ደቀ መዝሙር እንደመሆኑ ከመንፈሳዊ አባቱ መልካም ሕይወትን ወርሷል። ምስጢራትንም አጥንቷል። በዘመኑ የአርዮስ ውላጆች ቤተ ክርስቲያንን ያስቸግሩ ነበርና ከእነርሱ ጋር ተዋግተዋል። ምዕመኑንም ከተኩላዎች ይጠብቅ ዘንድ ተግተዋል። በ381 ዓመተ ምህረት በቁስጥንጥንያ ጉባኤ በተደረገ ጊዜ ማኅበሩን በሊቀመንበርነት መርቷል። ለመቅዶኒዎስ፣ ለሰባሊዮስና ለአቡሊናሪዮስ ኑፋቂዎችም ተገቢው ምላሽ ሰጥቶ አውግዟል። ቅዱስ ጢሞቴዎስ ዘአልቦ ጥሪት በቅድስና ተመላሶ በ387 ዓመተ ምህረት በዚች ቀን አርፈዋል።
ፈጣሪ ከአቡነ ሰላማ ከአረጋዊ ዮሴፍና ከቅዱሱ ጢሞቴዎስ በረከትን ያሳትፈን። ሐምሌ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ አቡነ ሰላማ ከሳቴ ብርሃን፣ ቅዱስ ዮሴፍ አረጋዊ ድንግል ማርያም ጠባቂ፣ ቅዱስ አባ ጢሞቴዎስ ዘአልቦ ጥሪት፣ አባ ሮዲስ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት: ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዓዛይቅ፣ ቅዱሳን ሰማዕታተ ናግራን፣ ቅድስት ሳራ ብእሲተ አብርሃም፣ ቅድስት ርብቃ ብእሲተ ይስሐቅ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16። እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉም ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት